ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከሀገር ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ጀምሯል። የተለያዩ ስፖርታዊ ጉዳዮችን የምናነሳበት ሰዓት ላይ እንገኛለን። ይገደባባይና ቃለ ስላሴ ካሳይ ለሚቀጥሉ ደቂቃዎች አብረናችሁ ቆይታ እናደርጋለን ከመላው የስቱዲዮ ባለሙያዎች ጋር። ቃል እንዴት ነህ ብያለሁ። ዛሬ የሳምንቱ መጀመሪያ ቀን ነው አይደል? ቅዳሜና እሁድ ጨዋታዎች ተደርገዋል ከአርብ ዕለት ጀምሮ። እኛም በፕሪሚየር ሊጉ ላይ እንግዲህ ፎከስ አድርገን የተለያዩ ጉዳዮችን እናነሳለን። አርብ ዕለት እንግዲህ ያነሳናቸው 3-4 ያህል ጨዋታዎች ያው ከሞላ ጎደል እንደ አልናቸው ነው ብዬ ገምታለሁ። ብዙዎቹን ተመልክተናቸዋልና ከጨዋታው ውጤት ከዛ በተረፈ ደግሞ የትኞቹ ተጫዋቾች ይሰልፋሉ ከሚለው አንጻርም ደግሞ ስመለከተውም ነበርና ሰባተኛ ሳምንት እንግዲህ አስደናቂም አስገራሚም የሊጉንም ምንድነው የሚባለው መሪነት የለየ ሳምንት ሆኖ አልፏል። ለማንኛውም አርሰናል ከዌስትሃም ዩናይትድ፣ ማንቸስተር ዩናይትድ ከሊድስ ዩናይትድ ከሰንደርላንድ እና እንደዚሁም ቼልሲ ከሊቨርፑል ከዛ መቀጠል ትናንት ምሽት የተደረገው የብሬንትፎርድ እና የቼልሲን ጨዋታ በስፋት እንደሳለን የማንቸስተር ሲቲን እንዳስሳለን። ከአርሰናል ዌስትሃም ዩናይትድ እንጀምር። እንግዲህ አርሰናል ከዚህ በላይም ጎል ያስቆጥራል ብዬ ገምቼ ነበር። እንደውም ምንም የተጠበቀ ነገር ነው። ምክንያቱም ዌስትሃም ዩናይትድ ጥሩ ያልሆነ የውድድር ዓመት እያሳለፈ ይገኛል። ለተከታታይ 5ኛ ጊዜ ነው ሽንፈት የገጠመውና የኑኖ ስፒሪቶ ሳንቶ ቡድን አሁንም በሽንፈቱ እንደቀጠለ ነው። ግን በዚህ ጨዋታ አርሰናል የሚፈልገውን 3 ነጥብ ማግኘቱ ብቻ ሳይሆን የበላይነቱንም የሊጉን መሪነትም ይዟልና እንተንተን እስኪ እሱን ከአርሰናልና ከዌስትሃም ጨዋታ እንዳልከው 7ኛ ሳምንት ይገኝ በመጀመሪያ አመሰግናለሁ። እንዳልከው በመጀመሪያ በ7ኛ ሳምንት የፕሪሚየር ሊጉ ጨዋታዎች ላይ የተለያዩ ጉዳዮችን አነስተን ነበር። በሳምንቱ መጨረሻ ቀን በነበረው የስፖርት ፕሮግራማችን ላይ የተለያዩ ጉዳዮችን ለመነሳት ሞክረዋል። ግን በተለይ የደረጃ ለውጦች ሊያስከትሉ የሚችሉ ጨዋታዎች መርሃ ግብሮች እንደነበሩም ተመልክተናል። ያልተጠበቁ ቡድኖችም ከፍ እያሉ የመጡበትን ተመልክተናል። በፕሪሚየር ሊጉ እንደነ ቶተንሃም ሆትስፐር፣ ቦርንመዝ ወደ ላይ ከፍ ብለው በተጠበቁት ልክ ደግሞ ያልሆኑት እንደነ ብራይተን፣ አስቶን ቪላ ደግሞ በፕሪሚየር ሊጉ የግብ ደረጃ ሰንጠረዥ ላይ የተቀመጡበት አጋጣሚ አለ። ግን በሳምንቱ መጨረሻ ከተደረጉት የፕሪሚየር ሊጉ ጨዋታዎች በኋላ ከ1 እስከ 5ኛ ደረጃ ላይ ያሉት ቡድኖች ራሱ የነጥብ ልዩነታቸው ወደ 3 መሆኑ የበለጠ ፉክክሩ በቀጣይ አጓጊ እንዲሆን ያደረገውም ይመስላል። ከአርሰናልና ዌስትሃም ስንጀምር እውነት ለመናገር አርሰናል በደንብ አጥብቆ የሚፈልገው ጨዋታ ነበር። ምክንያቱም በሳምንቱ ታላቅ ጨዋታ በወቅቱ የሊጉ መሪ የነበረው ሊቨርፑል ወደ ስታንፎርድ ብሪጅ አቅንተው ከቼልሲ ጋር ጨዋታ እንደሚያደርግ ስለሚያውቅ አስቀድሞ ያንን ነጥብ ማሳካት አንደኛ ነገር በሊቨርፑል ላይ ጫና ማሳደር ነው። ሁለተኛ ነገር ደግሞ ሊቨርፑል እስኪጫወት ድረስ የሊጉን መሪነት የሚረከብበት እድል መሆኑን ተከትሎ ለአርሰናል ትልቅ እድል ነበር ማለት ይቻላል። በጨዋታው ብዙ ሀሳቦች ተነስተዋል። አርሰናል ብዙ ጎሎችን የሚያስቆጥር እድል አለው ተብሎ ነበር፣ በተለይ ዌስትሃም ዩናይትድ ከመጣበት አንጻር። ግን ምናልባት እናንተ የሚያነሳነው ጉዳይ በወቅቱ ኑኖ ስፒሪቶ ሳንቶ ወደ ዌስትሃም ከመጡ በኋላ ቡድኑ መነቃቃት ሊያመጣ እንደሚችል አዲስ አሰልጣኝ ቡድኖች ሲቀይሩ በተሻለ አስተሳሰብና የማሸነፍ ስነልቦና ጥንካሬ እንደሚመጡ እያነሳ ነው ነበር። ያንን ደግሞ በተሾሙ በመጀመሪያው ሳምንት ከኤቨርተን ጋር 1-1 መለያየታቸው ለዚሁ እንደ ማሳያነት ይነሳል። አርሰናል ላይ አሁን ዊኒንግ ሜንታሊቲ ወይ ደግሞ የአሸናፊነት አስተሳሰብ ከልምድ ጋር አዋህዶ የያዘ ይመስላል። ምክንያቱም ባለፉት 3 ዓመታት አርሰናል በተከታታይ 2ኛ ደረጃ ላይ ሲወጥ ደረጃ ይዞን ሲያጠናቅቅ አንድ የምታይበት ቡድን ውስጥ የአሸናፊነት መንፈስ እንዳለ ትረዳለ። ግን ጉድለቶች እንዳሉ ደግሞ በጉልህ ይታዩ ነበር። ያንን ጉድለቶች እንከኖች አሁን ምናልባት የታመመበት ቦታ ማለት እንችላለን። ዘንድሮ ግን አክሟቸው መጥቷል ማለት ይቻላል። በቡድን ውስጥ አሁን ልዩነት እየፈጠረ ያለው የስኳድ ዴፕዙ ነው። ምክንያቱም የትኛውም ተጫዋች በሚጎዳበት ወቅት አሰልጣኝ ሚኬል አርቴታ ተጫዋቾችን የሚተኩበት መንገድ፣ እነዛ ተጫዋቾች ደግሞ ሜዳ ላይ ገብተው ፐርፎርም የሚያደርጉበት መንገድ እጅግ አስደናቂ ነውና አሁን አርሰናል ቤት ውስጥ ልዩነት እየፈጠረ ያለው የስኳድ ዴፕዝ ስፋቱ በደንብ ከጥራት ጋር አዳምሮ መያዙ ይመስላል። ሌላኛው ሚኬል አርቴታ በየጊዜው የሚወስናቸው ውሳኔዎች እንዳሉ ሆነው አርሰናል ግን አሁን በአሸናፊነት አስተሳሰብ ውስጥ ያለ ቡድን ይመስላል። ያው ቀደም ሲል እንግዲህ እንደገለጽ ነው አርሰናል፣ ቶተንሃም፣ ፓላስ፣ በርንማውዝ አንዳንድ ጨዋታ ብቻ ነው የተሸነፉት። የሚገርም ነገር ምን ያህል ፉክክር እንዳለበት ነው የምታስበው። ቅድም እንግዲህ የሊጉ መሪ የነበረው ሊቨርፑል ተከታታይ 2ኛ ጊዜ መሸነፉን ተከትሎ አሳልፎ መስጠቱ ነው። አሁን የጠቀስኳቸው እነዚህ 3 ቡድኖች በነገራችን ላይ የ3 ነጥብ ብቻ መኖሩ ራሱ ሊጉን አሁንም አጓጉ ያድርጎታል። 7ኛ ሳምንት ላይ ተቀምጠን አሁንም ስለ ሊጉ አሸናፊነት
ባታወራም የሆነ ነገር ይነግራል በአጠቃላይ እና አርሰናል ከዌስትሃም ዩናይትድ ጋር ያደረገውን ጨዋታ በብዙ መልኩ ማየት እንችላለን። የመጀመሪያዎቹን 20 እና 25 ደቂቃዎች በተወሰነ በኩል ትንሽ ተቸግሮ ነበር አርሰናል ወደ ሪትም ውስጥ የሚገባ። ከጨዋታው መጀመሪያ ላይ እኛ አርብ ዕለት ስናወራ የነበረው የማርቲን ዙቢሜንዲ ጉዳይ ስናወራ ነበረ። አርብ ዕለት እንግዲህ ስናወራ የነበረው አንድ ጉዳይ ይህን ተጫዋች ሊያሳርፉት ይችላሉ፣ ትንሽ ጫና ሊበዛበት ይችላል፣ የፓኪዮታን ጉዳይ እያነሳን ነበረ። እንደተባለውም የኢዜና የዴክላን ራይስ ጥምረት የመጀመሪያው ቋሚ አሰላለፍ ውስጥ መሆናቸው በልዩነት ተመልክተነዋል። ይሄ ማለት አሰልጣኙ ፍሌክሲብል እያደረጉ መሆኑን ነው። ከሊቨርፑል ጨዋታ በፊት የነበረው አርሰናል እና ከሊቨርፑል ወይም ደግሞ ከማንቸስተር ሲቲ በኋላ ያለው ሊቨርፑል አርሰናል በአሰልጣኝ ሚኬል አርቴታ ፍሌክሲብል መሆን እየታየ ነው። ይሄ ግትርነታቸው፣ ደቂቃዎችን ቶሎ አለመቀያየራቸው በብዙ የሚያስተቻቸው ነበር። አሁን ጭራሽ የሚፈልጉትን ተጫዋች ማሳረፍ እየቻሉ ነው። ባለፈውም ዴክላን ራይስን በኦሎምፒያኮስ ጋር አይተነው ነበረ። ይፈልጓቸዋል። ይሄ ስኳዱ ምን ያህል ሰፊ እንደሆነ ነው። አሁንም ደግመዋለሁ፣ አርሰናል ምንም ጥያቄ የለውም ሰፊ ስኳድ ነው ያለው። እያንዳንዷን ነገር እየተጠቀመበት ነው የሚገኘው። በዛው ልክ ደግሞ ጉዳት ሲያስተናግድ ቶሎ የማገገም እድል ይኖረዋል አርሰናል ተጫዋቾቹ። አሁን የቡካዮ ሳካም ባለፈው ጉዳት ሲያጋጠመው የኑኑ ማዱኬ መኖር ከዛም ይሄኛው ተጫዋች ማዱኬ ሲጎዳ ደግሞ ቡካዮ ሳካ ተመለሰ። ስለዚህ በ25 የመጀመሪያዎቹ 25 ደቂቃዎች ወደ ሪትም ውስጥ ከሚመጣ አርሰናል ተቸግሮ ነበር። ይሄ ምንድነው ዴክላን ራይስ እና ኦዴጋርድና ኢዜ የመጀመሪያ አሰላለፍ ውስጥ መግባታቸው ሪትም ውስጥ እስከሚገቡ ተቸግረው ነበር። እንደውም የመጀመሪያው 23 እና 24 ደቂቃ ላይ ኦፍሳይድ ተባለች እንጂ ቡካዮ ሳካ ያስቆጠራት ጎል ራሱ በጣም ጥሩ ነበረ፣ መነሳሻ ይሆናቸዋል። ከዛ ወደ ሪትሙ ሄዱ። ያው እንደተለመደው የቀድሞ ክለቡ ላይ ነው ዴክላን ራይስ ጎል ያስቆጠረው፣ ግሩም የሆነው ጎል አስቆጠረ። በአጠቃላይ በተከላካዩ ላይ በመሃል ሜዳው ላይ ምንም የምትቸው ነገር አይደለም። ከዛም በተረፈ ደግሞ ማርቲኔሊን እየጠበቅን ደግሞ የትሮሳርድ መግባት ደግሞ አሁንም ለአሰልጣኙ ክሬዲት ተሰጣቸዋል። ትንሽ አሁንም ታጋይነቱን እኔ በምንም ልመልሰው አልችልም። የዩኬሬሽ ጉዳይ ነው። ዩኬሬሽ ጎል ማስቆጠር ከጀመረ በዛው የሚቀጥል ይመስለኛል፣ ምንም ጥያቄ የለው። ስለዚህ በአጠቃላይ አርሰናል አሁንም የመሪነቱን ሚና የተረከበው ከጨዋታ ብልጫ ጋር ነበረ። ከ25 26 ደቂቃዎች በኋላ ያለውን አጠቃሎ መሄዱ በአጠቃላይ አርሰናል ጥሩ 90 ደቂቃ አሳልፎ የሚፈልጋቸውን 3 ነጥቦች አሳክቷል። ቡካዮ ሳካም እንግዲህ የ200ኛ ጨዋታውን አድርጎ 100 የጎል ኮንትሪቢዩት አድርጓል። እንደዚሁ ሚኬል አርቴታ 300ኛ ጨዋታቸውን ራሱ ማድረጋቸው የጨዋታው ልዩነት ነው። በአጠቃላይ ለኦዲጋርድም መጥፎ የሚባል ጊዜ ነው አሁን እየተባለ የሚገኘው። ምክንያቱም እንግዲህ ከዚህ ከትከሻ ጉዳት በኋላ የተለያዩ ጉዳቶች እያጋጠሙት ይሆናል እና ብዙ ነገሮች እየነገሩን ይገኛሉ። አሁን ምናልባት የኦዲጋርድ መጎዳት በአርሰናል የዋንጫ ፍክክር ላይ ተጽዕኖ ሊያሳድር ይችላል የሚሉ ብዙዎች መላምቶች እያሉ፣ ምክንያቱም ያን የምንለው ኦዲጋርድ አሁን ላይ ወደ ወጥ ብቃቱ፣ ወደ ማንነቱ፣ ወደ ቀድሞ የ2024-23 የውድድር ዓመት የነበረው ኦዲጋርድ እየተመለሰ ባለበት ሰዓት ላይ እንደዚህ አይነት ጉዳት ማስተናገዱ ለሚኬል አርቴታ ትንሽ ጫና ይበዛባቸዋል። ግን ያው ከ2 እና ከ3 ሳምንት በላይ ያርፋል ብዬ አልገምትም በጉዳት ምክንያት። እንግዲህ ስለ ካነሳቸው ሀሳቦች እንደውም ገዢ ብዬ የወሰድኩት የዩኬሬሽ ጉዳይ ይመስለኛል። አሁን ዩኬሬሽ በእንቅስቃሴ ደረጃ በጣም ጥሩ እንቅስቃሴ እያደረገ ነው ብዬ አስባለሁ። እርግጥ አሁን ባለው የሚኬል አርቴታ ቡድን ውስጥ የትኩረት ማዕከል ተጫዋች አይደለም። ተመልክተው ከሆነ አሁን እንደነ ኤርሊንግ ሃላንድ የትኩረት ማዕከል ተጫዋቾች ናቸው። ሁሉም ተጫዋቾች በየትኛውም ዳይሬክሽን የሚመጡ ኳሶችን በሙሉ ለኤርሊንግ ሃላንድ እንዲጨርሳቸው በማድረግ ረገድ ትልቅ አስተዋጽኦ ያበረክታሉ። አርሰናል ቤት ውስጥ ይህንን እየተመለከትን አይደለም። ለዛም ደግሞ በጣም ያስገረመኝ አንድ ስታት ስመለከት ነበር። ባለፉት 7 የፕሪሚየር ሊግ ጨዋታዎች ላይ አርሰናል በአጠቃላይ 14 ጎሎችን አስቆጥሯል እና ከ14 ጎሎች ውስጥ 9 ተጫዋቾች ነው የተሳተፉት በዚህ ጎል ማስቆጠርና በ14 ጎሎች ውስጥ የ9 ተጫዋቾች ጎል ማስቆጠራቸው ቡድኑ ምን ያህል ከየትኛውም ዳይሬክሽን ጎሎችን ሊያስቆጥር እንደሚችል ከየትኛውም አቅጣጫ ግቦችን መፈለግ የሚችል ቡድን እንደሆነ ማሳያ ሆኗል። አሁን ዩኬሬሽ አይተው ከሆነ ሆልድ አፕ ፕሌይም ሊንክ አፕ ፕሌይም በምንለው ያጫወት መንገድ ላይ በደንብ ቡድኑ ውስጥ ያለው ሚና ከፍ ብሏል። ግን እሱ በሚታወቀው ልክ ግቦችን ለማስቆጠር እየተቸገረ እንዳለ ደግሞ ማሳያ ነው። ግን አሁንም ሚኬል አርቴታ ቡድኑን በሱ መሰረት አድርገው መገንባት የፈለጉ አይመስለኝም። ምክንያቱም ከየትኛው አቅጣጫ ጎሎችን ማስቆጠር የሚችል ቡድን መገንባት
የቻሉ ይመስላል። ለዚህም ከማንቸስተር ዩናይትድ ጨዋታ ብንጀምር ከነ ሪካርዶ ካላፊዮሪ ጀምሮ እነ ዩሬን ቲምበር እንደነ ሚኬል ሜሪኖ በኒውካስል ዩናይትድ ያስቆጠሩት ራሱ ቪክቶር ዮኬሬሽ፣ ቡካዮ ሳካ፣ ዴክላን ራይስ እነዚህ ሁሉ ተጫዋቾች ጋብሪኤል ማርቲኔሊ ሲቲ ጋር አብዛኞቹ ተጫዋቾች ጎል አስተዋጽኦ ላይ መሳተፋቸውና ቀጥተኛ ጎሎች ላይ ማስቆጠራቸው ቡድኑ የበለጠ ይሄ እንዴት እንደምንገልጸው አላውቅም፣ ግን ቡድኑ በአጠቃላይ ከየትኛው አቅጣጫ ጎል ማስቆጠር የሚችል ቡድን መገንባት የፈለጉ ይመስላል አሰልጣኝ ሚኬል አርቴታ። ሌላው ለአርሰናል ትልቁ ጥንካሬ የሚወስደው ከዚህ በፊት አርሰናል ትልቅ የሚያስቸግረው የነበረው ጉዳይ ተገማች ነበር ቡድኑ፣ ወይ ደግሞ የማጥቃት ባህሪው ይታወቅ ነበር። በቀኝ የማጥቃት መስመር በኩል ብቻ ምናልባት የቀድሞ የቡድኑ አማካይ የነበረው ቶማስ ፓርቴ ከቤን ዋይት ከዛ ማርቲን ኦዴጋርድ፣ ቡካዮ ሳካ የሚመስል ቅርጽ ያለው ግን በብዙ ቡድኖች የተገመተ አይነት የማጥቃት ክፍል ያለው ቡድን ነበር አርሰናል። በተለይ በግራ ማጥቃት መስመር በኩል ላይ ያሉ ተጫዋቾች ደከመ ማለት ወይ ደግሞ በነ ቡካዮ ሳካ ደረጃ ላይ አለመገኘት ቡድኑ የበለጠ ተገማች እንዲሆን አድርጎታል። አሁን ላይ ያለው አርሰናል ግን ፍጹም ተገማች ያልሆነ ካሰላለፍ ጀምሮ እስከ መጨረሻው ድረስ ወይ ደግሞ የማጥቃት ክፍል ድረስ በሚሄድበት ወቅት እጅግ የማይገመት ቡድን ከየትኛው አቅጣጫ ጎሎች ማስቆጠር የሚችል ቡድን ያልነው በዛኛው መሰረት ነው። ሌላው የዲፌንሲቭ ላይ ናቸው። የተከላካይ መስመሩ እጅግ በጣም ከምን ጊዜውም በላይ በጣም ተሻሽሎ የመጣ ይመስላል። በተለይ ዲሲፕሊንድ በሆነ ወይ ነው እየተከላከሉ ያሉትና በዘንድሮ የውድድር ዓመት ተመልክተው ከሆነ በትክክል ምናልባት ትነግረኝ ይሆናል አንተም አርሰናል ከካርዶች ይልቅ በጣም ቴክኒካል ፋውሎች ላይ ማብዛት ጀምረዋል። ወይ ደግሞ ካርድ የማያሰጡ ግን ቴክኒካል ፋውሎችን በመጠቀም የበለጠ ስፔሻላይዝድ ያደረጉ ይመስላል። የተከላካይ ክፍሉ ጥንካሬው የምታውቅበት አንደኛው መንገድም ካለፉት 7 የፕሪሚየር ሊጉ ጨዋታዎች የተቆጠሩበት 3 ጎሎች ብቻ ናቸውና አንድ ብቻ ጎል ነው በጨዋታ እንቅስቃሴ የተቆጠረበት። ሁለቱም ግቦች ዶሚኒክ ሶቦዝ ላይም እንዲሁም ቮልት ማደም ያስቆጠረው ጎል ከቆሙ ኳሶች የሚመስሉ አይነት ባህር ያላቸው ናቸው። በተለይ የዶሚኒክ ሶቦዝ ላይ ያው ከቆመ ኳስ የተቆጠረ ግብ ነው። አንድ ጨዋታ ብቻ ነው በእንቅስቃሴ ኤርሊንግ ሃላንድ ያስቆጠረበትና የተከላካይ ክፍሉም እጅግ አደገኛ መሆን ለቡድኑ የበለጠ ጥንካሬ ሰጥቶታል። የቆሙ ኳሶች አሁን በቅርብ ጊዜ እየተመለከት ነው ያለነው ደግሞ አደገኛው የአርሰናል ሌላኛው ጥንካሬ ሆኗል። አጠቃላይ ግን አርሰናል እንደ ቡድን እየሄደበት ያለው መንገድ አስደናቂ ነው። ሌሎች ክለቦች ምናልባት ባልተረጋጋ ሁኔታ ውስጥ ስለሚገኙ ካሁኑ መገመት ቢከብድም የእንግሊዝ ፕሪሚየር ሊግ ከወዲሁ ከፍተኛ ፉክክር እየታየበት ይገኛል። ከአንደኛ እስከ 5ኛ ደረጃ ላይ ያሉት የነጥብ ልዩነታቸው 3 ቢሆንም አርሰናል ግን ካለፉት 3 ዓመታት ይልቅ በተሻለ መልኩ ከ21 ዓመታት በኋላ ከስኬት ጋር ለመገናኘት የተሻለ እድል ያለው ይመስላል። አዎ ያው ምንም ጥያቄ የለውም አርሰናል በብዙ ነገሮች ነው ተሽሎ የመጣው። ቅድም እንዳልከው የአምና የነበረው የቀይ ካርድ ሰለባ ብዛት ዘንድሮ ሙሉ በሙሉ ተወግዷል ማለት ይችላል። ይሄ መብሰል ይመስለኛል። አብዛኞቹ ተጫዋቾች የነ ካላፊዮሪ የነ ጁሪያን ቲምበር በቋሚነት መሰለፍ በተለይ እንግዲህ የሉዊስ ኬሊ በተደጋጋሚ በዛ በግራ መስመር ላይ መሰለፍ እና ያለ መብሰል ቀይ ካርድ ቶሎ ማግኘት ቢጫ ካርዶች ማግኘት እነዛ ነገሮች እየተቀረፉ ይገኛሉ። ያም ደግሞ አንዱ ምክንያት የካላፊዮሪና የጁሪያን ቲምበር እስካሁን ጉዳት ላይ አለማጋጠማቸውና በወጣ አቋም መሄዳቸው ራሱ አንዱ ለቀይ ካርድ እንደዚህ አይነት ሰለባዎች መወገድ ለአርሰናል ነው። አርሰናል አሁንም የምለው በብዙ ነገር ነው እየተሻሻለ የመጣው ጎሎችን በማስቆጠር ከዛ በተለይ ጎል እንዳይቆጠርበት በማድረግ የመሃል ሜዳውን ሙሉ በሙሉ ዶሚኔት በማድረግ ከዛ በተረፈ እንግዲህ ብዙ ጊዜ የሚባለው አንዳንድ ክለቦች አሉ በቋሚነት የትኛው ተጫዋች ይሰለፋል ብለህ በእርግጠኝነት መናገር የማትችልበት አርሰናል ዘንድሮ ሆኗል። ባለፈውም እንዳልነው ነው እኛ ካልነው በተወሰነ መልኩ አብዛኛው ፐርሰንት ቢሆንም እንደውም እኛ የማርቲን ዙቢሜንዲ ላይኖር ይችላል ብለን ገምተን ነበር። ግን በዛ ግምት ውስጥ ደግሞ ይሆናል ብለህ ደግሞ ስገምት የ90 ደቂቃዎች ወይም ደግሞ ከአንድ ሰዓት በፊት የጨዋታ ምንድነው አስተላለፍ ሲወጣ ነው የምታውቀው። ስለዚህ ሚኬል አርቴታ በዚህ በኩል የታደሉ ይመስለኛልና ብዙዎቹ ይሄን ነገር እየጠበቁ ይገኛሉ። አርሰናል በአጠቃላይ እንግዲህ የዘንድሮ የውድድር ዓመት ላይ ስኬታማ ነው። ከዛ በተረፈ አሁን እፎ የሚልበት ቢያንስ የአንድ ሳምንት ጋፕ ይኖረዋል። የዓለም ዋንጫ ማጣሪያ መኖሩ ለሚኬል አርቴታ ጥሩ ነው ብዬ ገምታለሁ። የዩናይትድንና የሰንደርላንድ ጉዳይ እናንሳ። ምናልባት ዛሬ በልዩነት እያነሳን የምንገኘው የአራት ክለቦችን ስለሆነ ነው። የተከበራችሁ ተመልካቾቻችን የዛሬው ስፖርት ሾው የክብር አጋራችን የሆነው ቡና ኢንተርናሽናል ባንክ ነው። ቡና ኢንተርናሽናል ባንክ የባለራዕዮች ባንክ ነው። እናመሰግናለን የክብር አጋር ስለሆነ። የዛሬን ተስፋ ይበልጥ ለማጥበቅ በአዲስ ሐሳብ ለመሻሻል ያሰቡትን ለማስፋት ውጥንን ለማሳካት ይበልጥ ልቆ ለመገኘት ያሰቡ መላ ይፈልጋሉ። እነሆ ለብርቶች የአቦል ዲጂታል ብድር አገልግሎት ቀረበ። አቦል ዲጂታል ብድር
ንጋት ራዕይ መነሻና ማሳ ሲል በሰየማቸው ልዩ ልዩ የብድር አገልግሎቶቹ እስከ 100,000 ብር ብድር አዘጋጅቷል። ማለዳ በኢመደበኛ ንግድ ላይ የተሰማሩ ሴቶች፣ ራዕይ በመደበኛ ንግድ ላይ የተሰማሩ ሴቶች፣ መነሻ በኢመደበኛ ንግድ ላይ የተሰማሩ ለጉሊትና መሰል ነጋዴዎች፣ ንጋት መደበኛ ንግድ ላይ የተሰማሩ የጥቃቅንና አነስተኛ ነጋዴዎች፣ ማሳ በግብርናና መሰል ስራዎች ላይ የተሰማሩ የቀረበ አገልግሎቶቹን ያለምንም ማስያዣ በእጅ ስልኮ መጠቀም ያገኙ። አቦል ዲጂታል ብድር፣ አቦል ላይ ይድረሱ። ቡና ባንክ፣ የባለ ራዕዮች ባንክ። ኦልድ ትራፎርድ ላይ የተደረገውን ጨዋታ በዜናችንም ዳሰነዋል፣ እንደዚሁም በፕሮግራማችንም በደንብ ሰርተው ነበር። ይህ ጨዋታ ብዙ ነገሮችን ይነግረናል ብለን ነበረ። አሁን እኛ ማሸነፉ ብቻ ሳይሆን ተሸንፎ ቢሆን አሰልጣኝ ሩበን አሞሪም ምን ላይ ነበር የሚደርሱት? ምንም ጥያቄ የለውም፣ ላይሰናበቱ ይችላሉ። ግን ጫናው እየበረከተ ይመጣል። አሁን ባለፈውም ስንናገር የነበረው አሰልጣኝ ሩበን አሞሪም ይህን ጨዋታ ያደረጉት 50ኛ ጨዋታቸው ነው። በ50ኛ ጨዋታቸው ደግሞ ያለፉት 5 ያህል አሰልጣኞች ሽንፈት ገጥሟቸዋል። አብዛኞቹ ዓርብ ዕለትም ስንጠቅሰው ነበር። ከዛ በተረፈ ደግሞ እኚህ አሰልጣኝ ከ2023 ውድድር ዓመት በኋላ በተለይ ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ከ2023 የውድድር ዓመት በኋላ ለተከታታይ 3 ጊዜ አሸንፎ ያቅም ነበር። አሁን ይሄንን ስኬት አደረጉ። ስለዚህ እኛ አሰልጣኝ ከማሸነፋቸውም በላይ ወይም ደግሞ ጫና ውስጥ ከመግባታቸውም በላይ ስኬቶችን ወይም ደግሞ ታሪኮችን አድሰውበታል። አንዱ ያደሱበት 50ኛ ጨዋታቸውን ማሸነፋቸው። ከዛ በተረፈ ደግሞ ሌላው ጉዳይ የሚነሳው ደግሞ ለተከታታይ ኦልድ ትራፎርድ ላይ 3ኛ ጊዜ ማሸነፋቸው ነው። እኚህ አሰልጣኝ አሁን እፎይ ያሉበት ጊዜ ይመስለኛል። በተለይ ደግሞ መጪው የተጫዋቾች የዓለም ዋንጫ ማጣሪያ እንደመሆኑ መጠን ለኛ አሰልጣኝ ጥሩ ነው። ባለፈው ዓርብ ዕለት ስናነሳ የነበረው የዓለም ዋንጫ ማጣሪያ ጊዜ ለማንቸስተር ዩናይትድ እና ለማንቸስተር ዩናይትድ አሰልጣኞች ከባድ ጊዜ ነበረ። እኛ አሰልጣኝ ምናልባት ደግሞ ተሸንፎ ቢሆን ከበፊቱ አንፃር ስንመለከተው ብዙዎቹ የተሰናበቱት በዚህ የዓለም ዋንጫ ማጣሪያ ላይ ነበር። ይህንንም ስንመለከት ነበር። ግን ደስ ይላል። ማንቸስተር ዩናይትድ እውነት ለመናገር ኢትዮጵያ ውስጥ ያሉ ደጋፊዎች ብቻ ሳይሆን ዓለም ላይ ያሉ ደጋፊዎች ማንቸስተር ዩናይትድ ሲሸነፍና ማንቸስተር ዩናይትድ ወደ ድል ሲመጣ ፕሪሚየር ሊግ ምን ያህል እንደሚደምቅ አይተነዋል። በቀደምለት ሰንደርላንድን 2-0 ሲያሸንፍ ማንቸስተር ዩናይትድ ባንዴ ከ14ኛ ወደ 10ኛ መምጣቱ ከዛስ በነገራችን ላይ ከአርሰናል የ6 ነጥብ ልዩነት ነው ያለው እኮ ብዙ አራቀም እኮ ማንቸስተር ዩናይትድ ራሱ። ስለዚህ አሁንም እኔ የምለው ማንቸስተር ዩናይትድ አሁንም በዋንጫ ፍክክር ብቻ ባትለውም በፍክክር ደረጃ ልታስቀምጠው ትችላለህ። ምክንያቱም የ6 ነጥብ ልዩነት ያን ያህል ጋፕ ነው። 2 ጨዋታ አርሰናል ቢሸነፍ ማንቸስተር ዩናይትድ ቢያሸንፍ እንደማለት ነው። ይሄን ካልኩሌት ልታደርገው አትችልም ካሁኑ። ነገር ግን ማንቸስተር ዩናይትድ ሲያሸንፍ ሁሉ ጊዜ ብዙ ነገሮች ይነቃቃሉ። ደጋፊው ያለው ስሜት፣ ኦልድ ትራፎርድ ያለው ስሜት፣ የተጫዋቾች መንፈሱ ደስ ይላል። በአጠቃላይ ሰንደርላንድ ከዩናይትድ የነበረው ጨዋታ ዩናይትድ የኮራበት አሁንም አሰልጣኙ ግን የሚሉት ምንድነው የትልቅ ሰው ጨዋታ ነው የተጫወተ ነው፣ የዋቂ ጨዋታ ነው የተጫወተ ነው ሰንደርላንድ ጋር ብለዋል። እስከዛሬ እንግዲህ እስከዛሬ እንግዲህ የልጅ ጨዋታ ነበር ሲጫወቱ የነበሩት ማለት ነው ሩበን አሞሪም ሲሉ ነበር ከጨዋታው በኋላ። በብዙ መልኩ በጣም ትልቅ ትርጉም የነበረው ጨዋታ ነበር። ምክንያቱም አንዳንድ ታሪኮች ብዙ ጊዜ ይሰራሉ በተደጋጋሚ። ታስታውስ ከሆነ ብዙ ጊዜ በፕሪሚየር ሊግ ውስጥ አሁን በርካታ ጎሎች አንድ ክለብ ላይ ማስቆጠር የሚችሉ ተጫዋቾች በርካታ ጊዜ እዛ ክለብ ላይ ድል ሲቀናቸው እንመለከታለን። ይደግሙታል። አንዳንድ ክለቦችም ብዙ ታሪካቸውን መጥፎም ይሁን ጥሩ በጥሩም ይሁን በመጥፎ ሲደገም ተመልክተናል። የሩበን አሞሪም 50ኛ ጨዋታ መሆኑ ከአሰልጣኝ ሰር አሌክስ ፈርጉሰን በኋላ የተሾሙት አሰልጣኞች በሙሉ በ50ኛ ጨዋታቸውን አለማሸነፋቸው አሁን አሰልጣኝ ሩበን አሞሪም ገብተውበት ከነበረበት የውጤት ጫና ቀውስ በምንለው መልኩ ያንንም ጨዋታ ትልቅ ስጋት ፈጥሮ ነበር። አንደኛ ነገር የገጠሙት ቡድንም ቀላል የሚባል ቡድን አልነበረም። ሰንደርላንድ አዲስ አዳጊ ቢሆንም ማንቸስተር ዩናይትድን ከመግጠሙ በፊት በ6 ጨዋታዎች 11 ያህል ነጥቦችን ሰብስቦ የነበረ ቡድን ነው። ስለዚህ ማንቸስተር ዩናይትድ ካለበት ጫና አንጻር፣ ሰንደርላንድ ከነበራቸው ተነሳሽነት አንጻር ቀላል የሚባል ፈተና እንደማይገጥማቸው ተገምቶ ነበር። በብዙ መልኩ ምናልባት ቅድምም እንዳልከው አሰልጣኝ ሩበን አሞሪም ከቀረበላቸው ምክረ ሀሳቦች ግን ተግባራዊ ያደረጉ ይመስለኛል። ለምሳሌ አዳዲስ ተጫዋቾችን እዛ ቡድን መጠቀም የሚለው ጉዳይ እኛም ስናነሳው ነበር በተደጋጋሚ። ለምሳሌ ሴን ላመንስ የቡድኑን አዲስ መንፈስ ከመቀየር አንጻር መጠቀም አለባቸው። ወጣት ግብ ጠባቂ ነው። አሁን ኢነርጄቲክ ሆኖ ነው የሚመጣው። በሮያል አንትወርፕ ጥሩ ጊዜያትን አሳልፏል። ስለዚህ በማንቸስተር ዩናይትድ መለያ በፍጥነት ሊታይ ይገባል። ዩናይትድ ካለበት የውጤት
ቀውስ አንጻር በሚል እያነሳ ነው ነበር በተደጋጋሚ። ያንን ተግባራዊ አድርገውታል። በበርካቶች ዘንድ ምክር ሀሳብ ሲቀርብላቸው ነበር። ሌላው ወጣቱ ተከላካይ ሌኒ ዮሮን ወደ ቋሚ አሰላለፍ ማምጣት ይጠበቅባቸዋል የሚል እኛም አርብ ዕለት እያነሳ ነው ነበር። እሳቸውም ከቀድሞ ተጫዋቾች ጭምር ሲነሳላቸው የነበረ ጉዳይ ነው። ያንንም ተግባራዊ አድርገውታል። ከማቲያስ ዴሊትና ሉክ ሾው ጋር አብረው አጣምረዋል። ሌላው አሁንም የደገሙትም ቢሆን ያሰላለፍ መንገዳቸው ሳይቀይሩ በሚፈልጉት አይነት የጨዋታ መንገድ ነው መጫወት የቻሉት። እውነት ለመናገር ማንቸስተር ዩናይትድ በጨዋታ እንቅስቃሴ ረገድ በሚፈልገው ልክ ነበር ማለት ያስቸግራል። ግን የሚፈልገው ትክክለኛ ውጤት ነበር ወይ ደግሞ እንደ መነሳሻነት ሊጠቀምበት የሚገባው 3 ነጥብ ማግኘት ግን ወሳኝነት ነበረው። በየትኛውም የጨዋታ መንገድም ቢጠቀም በርካቶች ያነሱታል። አሁንም የሩበን አሞሪም የጨዋታ መንገድ አልተቀየረም። የዛን የሚታየው ሰንደርላንድ በእንቅስቃሴ ረገድ እምብዛም አስከፊ የሚባል አልነበረም ብሎ በርካቶች ያነሱታል። ግን አትሊስት አሰልጣኙ ያንን ጨዋታ የግድ ማሸነፍ እንዳለባቸው ተጫዋቾቹ ላይ የነበረው ተነሳሽነትም ቅድም እንዳልከው በጉልህ ይታይ ነበር። አሁን ልክ እንደ ሌሎች ተጫዋቾች ልክ እንደ ሌሎች ክለቦች ተጫዋቾች አሰልጣኝ ሩበን አሞሪም ላይ እንትን እየፈጠሩ አይመስለኝም ወይ ደግሞ ይሄ አድማ እየፈጠሩ አይመስልም። ለሳቸውም እየተጫወቱ ይመስላሉ። ገና ወጣት አሰልጣኝ ናቸው። በአሰልጣኞች እድሜ ስንመለከተው 40 ዓመታቸው ላይ የሚገኙ ናቸው። ከአብዛኞቹ ተጫዋቾች ጋር ጥሩ ግንኙነት እንዳላቸው ይነገራል። ነገር ግን በአሰላለፍ ደረጃ ደግሞ የተሰላቹ ተጫዋቾች እንዳሉ በፊትም ከዚህ ቀደምም ሲነገር ነበር። ግን ዩናይትድ ያንን ጨዋታ እጅግ አጥብቆ ይፈልገዋል። አንደኛ ከመሪዎቹ ጋር ያለው የነጥብ ልዩነት ለማጥበብ ላለመራቅም። አሁን ፕሪሚየር ሊጉ ገና በ7 ሳምንት ልዩነቱ ራሱ በጣም ጠባብ ነው። የ6 ነጥብ ማለት ከመሪው አርሰናል ጋር ማንቸስተር ዩናይትድ በቀጣይም መፎካከር እንደሚችል ማሳያ ሊሆን ይችላል። አሁንም ግን ሩበን አሞሪም በተደጋጋሚ እንደምንለው የተጋጣሚ ቡድን ጠንካራና ደካማ ጎን ባጠና መልኩ ተለዋዋጭ መሆን አለባቸው ብዬ አስባለሁ። ምክንያቱም አሁን በቀጣይ ከባድ ፊክስቸሮች ይጠብቋቸዋል። ለምሳሌ ከዓለም አቀፍ ጨዋታ መልስ የመጀመሪያ የሚያደርጉት ጨዋታ ወደ አንፊልድ አቅንተው ሊቨርፑልን ነው የሚገጥሙት። ሊቨርፑል ደግሞ ማንቸስተር ዩናይትድ ላይ ባለፉት ዓመታት በኤርገን ክሎፕም ዘመን ጀምሮ ባሳለፍነው የውድድር ዓመት እርግጥ ማንቸስተር ዩናይትድ በአንፊልድ ነጥብ አስጥሎታል። ግን ጥሩ ታሪክ የለውም ወደ አንፊልድ በሚያቀናበት ወቅት ማንቸስተር ዩናይትድ በቅርብ ዓመታት ውስጥ። ስለዚህ ይህንን ለማድረግ ለሊቨርፑል የሚሆን የጨዋታ መንገድን ተግባራዊ ማድረግ ይጠበቃል። ሊቨርፑል በእርግጥ በኋላ ላይ የምናነሳው ቢሆንም ከውጤት ቀውስ አንጻር ቡድኑ አሁን ያለበት ሪትም ጥሩ የሚባል ባይሆንም ግን ማንቸስተር ዩናይትድ ትልልቅ ክለቦችንም ለማሸነፍ የራሱ የሆነ የጨዋታ ቅርጽ ይዞ መምጣት አለበት ብዬ አስባለሁ። ተገማች የሆነ ቡድን ባቀረብክ ቁጥር አንዴ ማሸነፍ አንዴ መሸነፍ ነው የሚሆነው። ወጥ የሆነ እንዲሆን ግን አትሊስት ተለዋዋጭ የሆነ የተቃራኒ ቡድን ደካማ ጎኑ ምንድነው ጠንካራ ጎኑ ምንድነው የሚለው ማጥናት ግን አስፈላጊ መስሎ ይታየኛል። አዎ የማንቸስተር ዩናይትድ እንግዲህ ያው ሰንደርላንድ ማሸነፉ ነው። በሰንደርላንድ ተሸንፎ ቢሆን ደግሞ በጣም የበለጠ አስከፊ በጣም አስቸጋሪ ነበር የሚሆንባቸው። ግን ምንድነው ብዙ ተጫዋቾች አሁን ከአሰልጣኙ ድጋፍ እያገኙ ይገኛሉ። የሆነ ጭላንጭል ይታያል በአሰልጣኝ ሩበን አሞሪም ላይ አሁንም ይታያል የሚሉ አሰልጣኞች አሉ፣ ተጫዋቾች አሉ። ሜሰን አንዱ እሱ ነው እንግዲህ ጎሉንም ማስቆጠሩ ነው። ምን ያህል በቃ ከ200% በላይ ለኛ አሰልጣኝ ድጋፍ እያደረገ ነው ሙሉ የቲሙ አባላት ይሄን ማድረጋቸው ነው። ሁለተኛ ቤንጃሚን ሼሽኮ ደግሞ ወደ ጎል አስቆጣሪነቱ መምጣቱ ኦልትራፎርድ ላይ የመጀመሪያ ጎሉን አስቆጥሯል። ይሄም ደግሞ ጥሩ መንፈስ ነው የሚኖርበት። በምንም አጋጣሚ ጎል ማስቆጠሩ ለቤንጃሚን ሼሽኮ ጥሩ ነው። ሩበን አሞሪም አሁን በሆነ አጋጣሚ እምቢ ብሏቸው ነበር። የማሸነፍ 3 ነጥብ ማግኘት አቻ መውጣት ምናምን የሚለው ነገር አስቸግሯቸው ነበር። ቤንጃሚን ሼሽኮን ደግሞ ባለፈው ያው ብሬንትፎርድ ላይ ጎል ማስቆጠሩ ይታወሳል። ከዛ በኋላ ግን ደግሞ በሜዳው ኦልትራፎርድ ላይ ማሸነፉ፣ ስለዚህ ቤንጃሚን ሼሽኮም እንደዚሁም አሰልጣኝ ሩበን አሞሪምም የተሳካ ሳምንት አሳልፈዋል። ማንቸስተር ዩናይትድም ጥሩ ጊዜ ነው ማለት ይችላል። በአጠቃላይ እንግዲህ በጣም ከባድ ቡድን ነው ሰንደርላንድ፣ ለሌሎቹም አስቸጋሪ ነው። እንደው ካለን ሰዓት አንጻር ደግሞ ወደ ቼልሲና ሊቨርፑል የምሽቱ የ1 ሰዓት ተኩል ጨዋታ የነበረ በጣም አስገራሚ በጣም ፈጣን ጨዋታ፣ ሁለቱም ታክቲካዊ ይዘታቸውን ምን ያህል መተግበር እንደቻሉ ያሳዩበት የሁለቱም አሰልጣኝ ፉክክር የታየበት ነውና የምሽቱ በጣም ደማቅ ጨዋታ ነው። እሱን እንመለከታለን። ደግሞ ይሄ ምናልባት ከማንቸስተር ዩናይትድ ጋር ካንተ ጋርም ስናወራ ስለነበር አንድ መብራት ሚል የለብን ጉዳይ በተለይ የማንቸስተር ዩናይትድ ደጋፊዎች ምን ያህል በግብ ጠባቂ ተሰቃይተው እንደነበር የምታውቀው ባለፉት 2 ዓመታት በጣም ተሰቃይተዋል። ማለት በስህተቶች ምክንያት በግብ ጠባቂዎች ትልቅ ዋጋ ከፍለዋልና ሴንላመንስ ላይ የነበራቸው ድጋፍ አስደናቂ ነበር። ግብ ጠባቂው ኳሶች በሚያድንበት ወቅት ራሱ ለተጫዋቹ የሚሰጡት ድጋፍ በጣም አስደናቂ ነበር። በመጀመሪያ ጨዋታውም ክሊንሺት አስመዝግበው መውጣቱ በጣም ይበል የሚያሰኝ ይመስላል፣ ወይ ደግሞ አጀማመሩን ጥሩ አድርጎለታል። ስታንፎርድ ብሪጅ ላይ የተደረገው ጨዋታ ምናልባት የሳምንቱም ታላቅ ጨዋታ ነበር። ለሊቨርፑልም ትልቅ ጫና ውስጥ ገብቶ የጀመረበት፣ ምክንያቱም አርሰናል በወቅቱ የፕሪሚየር ሊጉን መሪነት የተቆናጠጠበት፣ ቸልሲ ደግሞ
ከሊቨርፑል ጋር ከመጫወቱ በፊት የ7 ነጥብ ያህል ልዩነት ከሊቨርፑል ጋር የነበረበት ያንን ጨዋታ ቢሸነፍ ወደ 10 ነጥብ ከፍ ሊል የሚችልበት እድል መሆኑን ተከትሎ የበለጠ ጨዋታው ከ11 ሰዓት ላይ ከተደረጉት ጨዋታዎች በኋላ የበለጠ እንዲጠበቁ አድርጓቸው ነበር። ጨዋታው በእንቅስቃሴ ደረጃ ሁለቱም ተመሳሳይ አይነት ያስተላለፍ መንገድ ይዘው ነበር የገቡት 4-2-3-1 ሁለቱም ያስተላለፍ መንገድ ይዘው ነበር የገቡት። ግን ትልቁ እንደ ድክመት ሲነሳበት የነበረው ወይ ደግሞ ቼልሲ ከ7-8 በላይ ተጫዋቾቹን በቋሚነት መሰለፍ የሚችሉ በርካታ ተጫዋቾች እንደነ ኮል ፓልመርን ጨምሮ ማሰለፍ አልቻለም ነበር። ያ ደግሞ ለሊቨርፑል የተሻለ እድል እንዲኖረው በርካቶችም ገምተው ነበር። ሊቨርፑል በሁለት ተከታታይ አንዴ በፕሪሚየር ሊጉ በክሪስታል ፓላስ እንዲሁም ደግሞ በአውሮፓ ሻምፒዮንስ ሊግ በጋላታሳራይ ሽንፈት ገጥሟቸው የመጡ እንደመሆናቸው እንደመነሳሻነት ይቆጥሩታል ተብሎ የተጠበቀ ጨዋታ ነበር። ቼልሲ ከመጀመሪያው ጨዋታ ጀምሮ በጣም የማሸነፍ ፍላጎት እንደነበራቸው ያሳይ ነበር። እርግጥ እንደውም የተከላካይ ክፍሉን ብትመለከተው በተለይ ሰንተር ባኩ በጣም ልምድ የሌላቸው እነ ባዲየሼል እና ጆሽ አቼምፖንግ የተሰለፉበት ነበርና ይህን ያክል የሊቨርፑል የማጥቃት ክፍልን ይቋቋማሉ ተብሎ የተጠበቁ ተጫዋቾች አልነበሩ። ምክንያቱም አሌክሳንደር ኢዛክ በቋሚነት የተሰለፈበት፣ ሞሳላህ እንዲሁ ደግሞ ኮዲ ጋክፖ በቋሚነት የነበሩበት የፊት መስመር ክፍል ላይ በጣም ፈተና ሊሆንባቸው እንደሚችል ተገምቶ ነበር። ግን ቼልሲ ከመጀመሪያው ጀምሮ ጨዋታውን ለማሸነፍ የነበራቸው ፍላጎት እጅግ አስደናቂ ነበር። እያንዳንዱ ተጫዋች የነበረው ወርክ ሬት በጣም ሀይ የምንለው ከፍተኛ ነበር። በእንቅስቃሴም ደረጃ ከተመለከት ነው ሊቨርፑል ስንመጣ ሊቨርፑል አሁንም ችግሩ ቀጥሏል። ምናልባት ይገ ባለፈው አንድ ሀሳብ አነስተን ነበር። አሁንም የምደግመው በሊቨርፑልና አርነ ስሎት መካከል ያለው ልዩነት ምንም ግልጽ ይመስለኛል። አሁንም ግላዊ ምልከታዬ ቢሆንም ግን አሰልጣኙ አሁንም ትልቅ ተጫዋቾችን ማኔጅ የሚያደርጉበት መንገድ ትልቅ ፈተና የሆነባቸው ይመስለኛል። ባሳለፍነው የውድድር ዓመት እንዳልነው ሙሉ የየርገን ክሎፕ ቲም ነው የተረከቡትና ያንን ቡድን አዋሃደው በራሳቸው የጨዋታ ቅርጽ አስኪደው ሻምፒዮን አድርገውታል። ቡድኑ ትልቅ ክሬዲት ይገባቸዋል። በዚህ ዓመት ሲመጡ ግን ሌላ ፎርም ነው የሆነባቸው ወይ ደግሞ በፕሪሚየር ሊጉ ክብረ ወሰን የሰበሩ ተጫዋቾች አንፊልድ ላይ መገኘታቸው፣ ሌሎቹም ክብረ ወሰን ባይሰብሩም በውድ ዋጋ የመጡ ተጫዋቾችን ማኔጅ ማድረግ ላይ ትንሽ የተቸገሩ ይመስላል። ያ ደግሞ የቡድኑን ባላንስ ወይ ደግሞ ሚዛን እንዲስት ያደረገው ይመስላል። ተመልክተ ከሆነ ተጫዋቾቹ ላይ እንደውም ሊቨርፑል በሁሉም በአውሮፓ ሻምፒዮንስ ሊግም ከኦፕታ ጀምሮ እግር ኳስ ላይ መሰረት ያደረጉ ጥናቶችን የሚያደርገው ኦፕታ ጨምሮ በበርካቶች ዘንድ ሊቨርፑል በአውሮፓ ሻምፒዮንስ ሊግም በፕሪሚየር ሊጉም በቀዳሚነት የተገመተ ቡድን ነው እና በቅድመ ውድድር ዝግጅት ውስጥ ወቅት ሲጫወቱበት የነበረበት መንገድና አሁን ፕሪሚየር ሊጉ ላይ ወይ ደግሞ ሻምፒዮንስ ሊጉ ላይ አፕላይ ያደረጉት ያለው ነገር ትንሽ ተለያይቶብኛል። ምክንያቱም በቅድመ ውድድር ዝግጅት በጣም አስደናቂ ጊዜያት ነበራቸው እና በጣም ሃይ ፕሬሲንግ ፉትቦል የምንለው ጎሎች ቢቆጠሩባቸውም እሳቸውም ሲሉ ነበር ግን ቢቆጠርብንም ግን አሁንም ቅድሚያ መምረጥ ያለብን ጎሎች ማስቆጠር እንዳለብን የሚል ሀሳብ ሰጥተዋል። ግን አሁን ፕሪሚየር ሊጉ ላይ ከተጀመረ በኋላ ስሎው ሞሽን የሚመስል ፉትቦል በሊቨርፑል ታሪክ የማናውቀው አይነት ሆኗል። ምክንያቱም ሊቨርፑል በ15 እና በ20 ደቂቃ ውስጥ ጨዋታዎችን የሚገል አይነት ቡድን ነበር። አሁን ግን በደንብ ተረጋግተው እንደውም አንዳንዶች ምን ይላሉ ከአታከሮቹ ይልቅ ከማጥቃት ክፍል ባህር ያላቸው ተጫዋቾች ይልቅ ተከላካዮቹ ይበልጥ ፓስ ያደርጋሉና ያ ደግሞ የሊቨርፑልን መልክ አሳጥቶታል ይላሉና እንደ አንድ ችግር ከሚነሱ በችግርነት እንደ ምክንያት ከሚነሱ ጉዳዮች እነዚህ ይነሳሉ። በኋላም ሌሎቹ ማንሳት እንችላለን። አዎ ሰዓታችንም እንትን እያለ ነው። ለማንኛውም የቼልሲና የሊቨርፑል ጨዋታ ስታንፎርድ ብሪጅ ላይ በጣም የተጠበቀ ነው። ፈጣን ነበር። ቅድም እንዳልኩት መልሶ ማጥቃት የነበረበት ጨዋታ ነው። 90 ደቂቃ የማይሰለች ጨዋታ። ሁለተኛ ደቂቃ የመጀመሪያው እንኳን 1 ደቂቃ እንኳን የተጨመረው ምን ያህል ኳስ እንኳን እረፍት እንኳን እንደሌላት ነበር ማሳያ የነበረው። በአጠቃላይ ለዚህ ጨዋታ ትልቅ ግምት ተሰጥቶት የነበረው ለሊቨርፑል ነው። አንዱ ማሳያው አሰልጣኝ ኢንዞ ማሬስካ ከ8 በላይ ተጫዋቾች ተጎድተውባቸው እንዴት አድርገው ነው ይህን ጨዋታ እንዴት አድርገው ነው ሊቋቋሙት የሚችሉት ጉዳዮችን ነው። በተቃራኒው ሆኗል። እንግዲህ እኔ ሲንግል አውት አድርጌ የማያቸው ተጫዋቾች አሉ ቼልሲ ላይ የነበሩ በጣም ጥሩ የነበሩ 90 ደቂቃ ያሳለፉ ተጫዋቾች ነበሩ። ለማርክ ኮኮሬላን ጉዳይ ስናነሳ ምንም ጥያቄ የለውም። ብዙ በርካታ ጎሎችን ማስቆጠር የለመደውን መሐመድ ሳላህን ከጨዋታ ውጭ ያደረገው አንዱ እሱ ነው። የጎሏም ሚናም ይስተፋው ያስቆጠራትም የ90 ደቂቃ ተጨማሪ ጎል ያስቆጠራትም ጎል የማርክ ኮኮሬላ ጎል ናትና የዚህ ተጫዋች ሚና በጣም ምርጥ ነበር ማለት ይቻላል። ከዛ በተረፈ 55ኛው ደቂቃ ላይ ሀፕን አደረገ ቢኖት ባርዲሻል እሱ ላይ ነው አሁን የተፈጠረው 55ኛው ደቂቃ ላይ እና እኔ እንደውም ይሄ ተጫዋች ሲወጣ ማን ነው ሊገባ የሚችለው እሳቸው ምን ያህል ብልሃት እንዳላቸው ኢንዞ ማሬስካን ያየሁት በደንብ የገመትኩት ምንድነው ጄምስን መሃል ላይ ያደረጉት ላቪያን አስገቡታው ጉስቶን በቀኝ በኩል አመጡት። ይሄ ማለት ደግሞ ቼልሲ በነገራችን ላይ አሁንም
በጣም የማደንቀው ልጅ ጉዳት በጣም እያሰቃየው ያለው ሮሜዮ ላቪያ በጣም የሚገርም ልጅ ነው። ከለት ተለት ጉዳቶች እያሰቃዩት ወጥ አቋም አለማሳየቱ ነው እንጂ በቀደምነትም በተሰለፈባቸው በተጫወተባቸው ደቂቃዎች ውስጥ የሊቨርፑልን የመሃል ሜዳ ሙሉ በሙሉ ዶሚኔት ያደረጉት እነዚህ ሶስት ተጫዋቾች ናቸው። የካይሴዶ እንደዚሁም ላቪያ መሃል ላይ መሆናቸውና ኢንዞ ደግሞ ወደ ውጪ እየመጣ ወደ ውጪ እየወጣ መጫወቱ ደግሞ ለሊቨርፑል በጣም ክፍት ሆኖበታል በአጠቃላይ። ስለዚህ የኢንዞ ማሬስካ ቡድን በዚህ በኩል በልጧል ማለት ይችላልው አሰልጣኝ አርኔ ስሎትን። በሊቨርፑል በኩል አሁንም ምንም ጥያቄ የለውም። ባለፈውም ስንል ነው የነበረው በቃ ቀውስ ላይ ነው ያለው ሊቨርፑል፣ የውጤት ማጣት ቀውስ ላይ ነው ያለው። በተከታታይ 3 ጨዋታዎችን 9 ነጥብ ያጣ ቡድን የውጤት ቀውስ ነው ልትለው የምችለው ምንም ጥያቄ የለውም። ምክንያቱም ሊቨርፑል የውጤት ቀውስ ውስጥ ነው የሚባለው ከመጀመሪያው ጀምሮ በአውሮፓ ሻምፒዮንስ ሊግ እንደዚሁም በፕሪሚየር ሊግ አሸናፊ ይሆናል የተባለ ቡድን እያንዳንዷን እዚህም ስናወራ የነበረው የፕሪሚየር ሊግ እያንዳንዷ 1 ነጥብ ወሳኝነት አለው በምንልበት ሰዓት ላይ 6 ነጥብ በፕሪሚየር ሊግ ማጣት ማለት ደግሞ አስቸጋሪ ነው። ምክንያቱም ከአርሰናል ጋር የነበራቸው የ5 ነጥብ ልዩነት ሪቨርስ አድርጎ አርሰናል በ1 ነጥብ በልጦታል። ስለዚህ አሁንም ሊቨርፑል በጣም እየተቸገረ ይገኛል። ከዛ በተረፈ መጀመሪያም የፍሎሪያን ቨርትስን ጉዳይ ስናነሳ ነበረ። ሊከብደው ይችላል ያ ጨዋታ፣ እሳቸውን ቤንች አድርገውት ነበረ። ከዛ በኋላ መልሶ አስገብተውት ነበረ። ምንም አልቻለም እዛ ላይ የማካሊስተር እንደ በፊቱ አለመሆን፣ ግራቨንበርች ደግሞ ጭራሽ ተከላካይ ሆኖ መጫወቱ በዛ ሚና ላይ የኢብራሂም ኮናቴ እኔ በጣም የተሸወዱበት ተጫዋች አለ ከምለው ከሊቨርፑል ተጫዋቾች ውስጥ አንዱ ነው። በተጫዋቾች የዝውውር መስኮት ላይ አውጥቶ መሸጥ ነበረባቸው። ባገኙት ሂሳብ አውጥቶ ሸጠው በሙሉ ልቡ ሪያል ማድሪድ እንደሚጫወት ያስታውቃል። ልክ ነው። እንደዛ ብቻ ሳይሆን አሁንም የኔ የብቃትም ጉዳይ የወጥነትም ጉዳይ ጥያቄ ያለኝ አላቅም። ሎስ ብላንኮቹ ጋር የተሻለ ጊዜ ሊያሳልፍ ይችላል። ግን አሁን ብዙ የሊቨርፑል ጎሎች መቆጠር ሚና ብዙ የሊቨርፑል መቆጠሮች መፍትሄ የምትለው ምክንያት የሆነው ግን የተጫዋቱ ነው። ስለዚህ በጣም አስቸጋሪ ሆኗል። ሊቨርፑል አሁንም በቀጣይም ፈልድ ላይ ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ ደግሞ ጥሩ መንፈስ ይዞ ነው ወደ አንፊልድ የሚጓዘው። ሊቨርፑል ደግሞ በአጠቃላይ ለ3 ያህል ጨዋታዎች መሸነፉ አሁንም አክብዶበታል የሚል ጉዳይ ማንሳት ይቻላል። ለማንኛውም እንግዲህ ከሊቨርፑል ጋር ያነሳናቸው ሀሳቦች እንዳሉ ሆኖ ቡድኑ የፈጠራ ችግርም ያለበት ይመስላል። አሁን ለምሳሌ አምና ተመልክተ ከሆነ እነ ትሬንት አሌክሳንደር አርኖልድ እነ ሉዊስ ዲያዝ በየጊዜው የግብ ዕድሎችን የሚፈጥሩበት መንገድ እጅግ አስደናቂ ነበር። ዘንድሮ አሰልጣኙ አንዳንድ ውሳኔዎቻቸው ላይ አልስማማም በግል። ለምሳሌ ባለፉት ጨዋታዎች ላይ ጥሩ የግብ ዕድሎችን መፍጠር እየቻለ ያለው ተጫዋች ፌዴሪኮ ኬዛን እምብዛም እየተጠቀሙበት አይደለም እና ከ90 ደቂቃ በላይ ኮዲ ጋክፖን ሜዳ ላይ ማቆየት ለምን እንደፈለጉ አልገባኝም። በተደጋጋሚ እያደረጉት ነው። ምክንያቱም ወሳኝ ጎሎችን ተሳትፎ አድርጓል። ይህ ተጫዋች ለምሳሌ በክሪስታል ፓላስ ተሳትፎ አድርጓል። በቦርንመዝ ላይ ጎል አስቆጥሯል። በካራባኦ ዋንጫ ላይ 2 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። የሚገርም ነገር በ7ና በ10 ጨዋታ ነው ያደረገው ኮዲ ጋክፖ፣ ግን እኩል የግብ ተሳትፎ ያደረገ ተጫዋች ነው ፌዴሪኮ ኬዛና ምናልባት አንዳንድ የተጫዋቾችን ማቀያየር ይሄ ብዙ ጊዜ ሌሎች ክለቦች ላይ የምናነሳው ነው። ሩበን አሞሪም እንዲሳካላቸው አንዳንድ ጊዜ ወጥ የሆኑ ተጫዋቾችን በቋሚነት እንዲሰለፉ ማድረግ፣ አንዳንድ ተጫዋቾች ደግሞ እምብዛም ቦታ ያልተሰጣቸው ደግሞ እንዲሰለፉ ማድረግ የሚል ሀሳብ እናነሳለንና ምናልባት ሊቨርፑል ቤትም ይሄ ችግሮችን እየተመለከትን እንገኛለን። ከፈጠራ ጋር በተያያዘ ምናልባት ፌዴሪኮ ኬዛ ጥሩ ፐርፎርም የሚያደርግበት እድል ካለ ያንን ለመጠቀም ጥሩ እድል ይመስላል። ስለ ኤንዞ ማሬስካ ያነሳው ሀሳብ በተደጋጋሚ አንስተናል። እኔ በጣም ደጋፊ ነኝ የኤንዞ ማሬስካ ያጫወት መንገድ በጣም ሳፖርት ከሚያደርጉ ወይ ደግሞ እንደ ሌሎች የሚተቹ ሰዎች አይደለሁም። ለምን ባለፉት ዓመታት ቸልሲ ከቀውስ ውስጥ አውጥተውታል ብዬ ነው ማለት። ባለፉት በተጠናቀቀ የውድድር ዓመት 2 ተሳታፊ የነበሩባቸው ዋንጫዎችን አሸንፈዋል። ኮንፈረንስ ሊግ፣ ክለብ ወርልድ ካፕ። ወደ አውሮፓ ሻምፒዮንስ ሊግ ቡድኑን ከ2 ዓመታት በኋላ መልሰውታል። ዘንድሮም ተመልክተ ከሆነ አጀማመራቸው ያን ያህል በተጠበቀው ልክ ላይሆን ይችላል፣ ምክንያቱም ቸልሲ ካሳለፈው የውድድር ዓመት አንጻር ሲታይ። ነገር ግን አሁንም አሰልጣኙ ትልልቅ ጨዋታዎች ላይ ወይ ደግሞ እሳቸው ማድረግ የሚፈልጉትን ሀሳብ ለማስረጽ የሚሄዱበት ርቀት ግን በቀላሉ የሚታይ አይደለም። ለምሳሌ ሊቨርፑል ላይ የሚያደርጉት ነገር ቅድም በማሳያነት ያነሳው የነ ሪስ ጄምስ በጉልህ የሚነሳ ነበር። ፓሪስ ሴን ጀርሜንን በክለብ ወርልድ ካፕ ባሸነፉበት ወቅት በተመሳሳይ ካይሴዶና ሪስ ጄምስን ዲፌንሲቭ ሚድፊልደር ቦታ ላይ ያሳልፈው በማጫወት የፓሪስ ሴን ጀርሜን የአማካይ ክፍልን በሙሉ እንዲረብሹ ማድረግ ችለው ነበር። ያንንም ዋንጫ አሳክተዋልና ምናልባት ኤንዞ ማሬስካ
አሁን በቡድን ውስጥ ባለልምድ ተከላካይ እንደሌለው በግልጽ ይታያል። ከዝውውር ጋር በተገናኘ ክለቡ ለምን እንደፈለገ አልገባኝም። በወቅቱ ግን ባለልምድ የሆነ ተጫዋች እዛ ቡድን ውስጥ ማካተት እንዳለባቸው ቢሰማም ግን አሁንም ኤንዞ ማሬስካ ይህንን ቡድን ወደ ተሻለ መንገድ የመምራት ትልቅ አቅም ያላቸው ይመስለኛል። አዎ ሰዓታችን ያው እየተጠናቀቀ ነው። ብሬንትፎርድ ከሲቲ የነበረው ጨዋታ አለ። ወሳኝ 3 ነጥብ ማግኘት ችሏል። ያው ከሜዳ ውጭ ተጉዞ ማንቸስተር ዩናይትድን ያሸነፈው ብሬንትፎርድ እንግዲህ ለሲቲም ትንሽ ሊከብደው ይችላል እያልን ስናወራ ነበረ። ቢሆንም ወሳኝ የሆነ 3 ነጥብ በአንድ የጎል ልዩነት 1-0 ሆኖ ውጤት አርሊንግ ሃላንድ ጎል ማስቆጠር ችሏል። 9ኛ ጎሉን ማስቆጠር ችሏል። ለማንኛውም ፔፕ ጋርዲዮላም እፎይ ያሉበት ከአርሰናል እንግዲህ የነጥብ ልዩነታቸውንም በተወሰነ ወደ 3 ያጠበቡበት ስለሆነ አሁንም ማንቸስተር ሲቲ ከፕሪሚየር ሊጉ የዋንጫ ፍክክር ውጪ እንዳልሆነ እንደውም እንደሆነ ወደ ፍክክር ውስጥ እንደገባ ማሳያ ነው። በአጠቃላይ እንግዲህ የትናንትናው ጨዋታ አይተን ማጠናቀቅ እንችላለን። ሰዓታችን ተጠናቋል። ሲቲ ምናልባት በመጠኑም ቢሆን እየተቸገረ ያለ ይመስላል። ሲቲም ተመልክተ ነው ከሆነ ትናንትም በጣም በጂቴክ ኮሚኒቲ ስቴዲየም ትንሽ ፈተና ገጥሞት ነበር ከብሬንትፎርድ። በተለይ በመጨረሻዎቹ ደቂቃ ወደ መከላከል ገብቶ ነበር ማለት ይቻላል። ግን ሲቲ ወሳኝ ነጥብ ነው ያስመዘገበው። ምክንያቱም ሊቨርፑል ተሸንፎለታል፣ አርሰናል አሸንፎ ወደ ሊጉ መሪነት መጥቷል። ስለዚህ ቸልሲ ማሸነፉ ተከትሎ ማንቸስተር ዩናይትድ እንደዚሁ አሸንፈዋል። ታላላቆቹ ክለቦች ማሸነፋቸውን ተከትሎ ሲቲ የቤት ስራ ማጠናቀቅ ነበረበት። ያ ደግሞ እንግዲህ ተከታታይ ድሉን አስመዝግቧል። በተለይ ከአርሰናል ነጥብ መጣል በኋላ ከበርንሌ ጋር በርንሌን ያሸንፏል በፕሪሚየር ሊጉ። ከዛ በኋላ ደግሞ ብሬንትፎርድ ነው አሁን ያሸነፈው። ምናልባት የሲቲ ጥንካሬንም ከመግለጽም ባለፈ የኤርሊንግ ብራውት ሃላንድ በልዩነት ማንሳት ይቻላል። ምክንያቱም በውድድር ዓመቱ አሁን በሁሉም ውድድሮች ለሀገሩም ለክለብም 18 ያህል ጎሎችን ያስቆጠረውና በፕሪሚየር ሊጉ ደግሞ 9 ጎሎችን አስቆጥሮ ከወዲሁ በሰፊ ርቀት የፕሪሚየር ሊጉን ግብ አስቆጣሪነት እየመራ ነው። በአውሮፓ ሻምፒዮንስ ሊግ እንደዚሁ 3 ጎሎችን አስቆጥሯል። ስለዚህ አሁን ከሲቲ በላይ ጥንካሬ ማንሳት ካለብን የሃላንድ የሚያስቆመው መጥፋቱ የበለጠ ለሲቲ ሌላኛው ግብአት ሆኗልና ማንቸስተር ሲቲ በሚቸገርባቸው ወቅቶችም ትላንት የሚያስቆጠረው ጎል ትክክለኛ 9 ቁጥር ወይ ደግሞ ተፈጥሯዊ አጥቂ ሊያስቆጥረው የሚገባ አይነት ጎል ነው ያስቆጠረውና ምናልባት ማንቸስተር ሲቲ እየተቸገረም ቢሆን ነጥብ መሰብሰቡና ከሊጉ መሪዎች ነጥቡን የበለጠ አለማራቁ አሁንም በዋንጫ ፉክክሩ እንዳለ ማሳያ ይመስላል። አዎ ሲቲ በዋንጫ ፉክክር ውስጥ ነው ያለው፣ ምንም ጥያቄ የለውም። የአርሰናል በኦዲጋርድ እንደሚቸገረው ሁሉ ሲቲ ደግሞ በሮድሪ በጣም እየተቸገረ ይገኛል። ባለፈው ስናነሳው ነበረ የተጫዋች እንግዲህ ለማገገም ከ1 እስከ 8 ወራት ድረስ ሊፈጅበት ይችላል ይሄ ወጥ የሆነ ብቃቱን ለመመለስ ሲሉ ነበር አሰልጣኝ ፔፕ ጋርዲዮላ። አሁንም ባለፈው ሳምንት ያልኩት ነው ይሄ ነገር የተፈጠረው ነው ያሉት። ትናንትና አሁን ከጨዋታው 45ኛው ደቂቃ ከመድረሱ በፊት ነው የነበረው ጉዳቱ ተመልሶ እንደው የከፋ ጉዳት አይሆንም እየተባለ ይገኛል። ቢጎዳ 2 እና 3 ሳምንታት ነው ልክ እንደ ኦዲጋርድ። አሁንም የአርሰናልም ደጋፊ የማንቸስተር ሲቲም ደጋፊ ሁለቱን ተጫዋቾች ማየት የሚፈልጉት በጉዳት ምክንያት ነው። የዚህ ጉዳት ምክንያት ደግሞ ትልቁ ጫና የተጫዋቾች ብዙ ጊዜ መጫወት፣ ተደጋጋሚ ጨዋታዎችን ማድረግ እንደዚህ አይነት አስከፊ ነገሮችን እያደረሰባቸው ይገኛል። ለማንኛውም የሮድሪ መጎዳት ለማንቸስተር ሲቲ እንደ አርሰናል ኦዲጋርድ እንደተጎዳበት ሁሉ በጣም አስከፊ ሊሆን ይችላል የሚል ጉዳዮች ተነስተዋል። የዛሬው ፕሮግራማችንን የክብር አጋር አድርጎ ስፖንሰር ያደረገልን ቡና ኢንተርናሽናል ባንክ ነበረ። እናመሰግናለን። የተለያዩ ጉዳዮችን አነሳን። ይገደብ አባይና ቃለ ስላሴ ካሳይ ከመላው ስቱዲዮ ባለሙያዎች ጋር የእንግሊዝ ፕሪሚየር ሊግን ተከታተለን። በሚቀጥለው ሳምንት ደግሞ ሌሎች የስፖርት ጉዳዮችን ይዘን እንመጣለን። እስከ ሳምንት መልካም ሳምንት ይሁንላችሁ። የዛሬን ተስፋ ይበልጥ ለማጥበቅ በአዲስ ሐሳብ ለመሻሻል ያሰቡትን ለማስፋት ውጥንን ለማሳካት ይበልጥ ልቆ ለመገኘት ያሰቡ መላ ይፈልጋሉ። እነሆ ለብርቶች የአቦል ዲጂታል ብድር አገልግሎት ቀረበ። አቦል ዲጂታል ብድር ንጋት፣ ራዕይ፣ መነሻና ማሳ ሲል በሰየማቸው ልዩ ልዩ የብድር አገልግሎቶቹ እስከ 100 ሺህ ብር ብድር አዘጋጅቷል። ማለዳ በኢመደበኛ ንግድ ለተሰማሩ ሴቶች፣ ራዕይ በመደበኛ ንግድ ለተሰማሩ ሴቶች፣ መነሻ በኢመደበኛ ንግድ ለተሰማሩ ለጉሊትና መሰል ነጋዴዎች፣ ንጋት መደበኛ ንግድ ለተሰማሩ የጥቃቅንና አነስተኛ ነጋዴዎች፣ ማሳ በግብርናና መሰል ስራዎች ላይ ለተሰማሩ የቀረበ አገልግሎቶቹን ያለምንም ማስያዣ በእጅ ስልኮ መጠቀም ያገኙ። አቦል ዲጂታል ብድር፣ አቦል ላይ ይድረሱ። ቡና ባንክ፣ የባለ ራዕዮች ባንክ።